ሰላም ውድ የግሽ አካዳሚ ሰዎች እንኳን ወደ ግሽ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የቋንቋ ትምህርቶች እየተሰጡበት ይገኛሉ። ማለትም አማርኛና እንግሊዘኛ ለጀማሪዎች እንግሊዘኛ በአማርኛ እንዲሁም ደግሞ አማርኛን ከመሰረቱ ጀምሮ መማር ለምትፈልጉ ከስር ባለው የስልክ አድራሻ በተለያዩ ሶሻል ሚዲያ አማራጮች ማለትም በኢሞ፣ ዋትስአፕ እና ቴሌግራም ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ከዛም በተጨማሪ እዚህ ዩቲዩብ ላይ በመለቃቸው ትምህርቶች ክህሎታችሁን ማዳበር የምትፈልጉ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ። እሺ ዛሬም እንደተለመደው ይዤላችሁ የመጣሁት የእንግሊዘኛ ዴይሊ የምንጠቀማቸው ፍሬዝ ኤንድ ወርድስ ናቸው። ፍሬዞችን እና ወርዶችን እንዲሁም ንግግሮችን ማለት ነው። አጠር ባለ መልኩ እንግዲህ ቀለል ባለ መንገድ ያወቁትን ማሳወቅ እንግዲህ ደግነት ነው ብዬ አምናለሁ። ከዛ አንፃር ነው እያመጣሁላችሁ ያለሁት። ዛሬ ከባለፈው ክፍል ሁለት ተከታታይ ክፍሎች የኛን ኤቢሊቲ ወይም ችሎታችንን እንዴት አድርገን ለሰው መግለጽ እንደምንችል ወይም የሰዎችን ችሎታ ሊሆን ይችላል እንደምላችሁ ሁሉም ሳብጀክቶች የሚያስፈልጉበት ጊዜ ይኖራል እና በሁሉም ሳብጀክቶች የሁሉም ሳብጀክቶች ሳብጀክት ኔሴንስ ምንድነው ሁሌም ነው የምናገረው። ፕሮናውን የሚባሉት እነዚህ እኔ፣ አንተ፣ አንቺ፣ እናንተ፣ እኛ፣ እነሱ፣ እሷ፣ እሱ ምናምን ብለን የምንገልጻቸው ሂ፣ ሺ፣ ኢት፣ አይ ወዘተ የመሳሰሉት ማለት ነው። እነዚህም ሳብጀክቶች በመጠቀም የእነዚህን ሁሉ ችሎታ አለመቻል በመጀመሪያው ክፍል ላይ ችሎታቸውን፣ ሁለተኛው ላይ የማይቻሉ ነገሮችን አልችልም፣ አይችልም፣ አትችልም፣ አንችልም፣ አይችሉም አይነት ነገሮችን እያየን ነበር ካንት እያልን ማለት ነው። ዛሬ ደግሞ ካንን በመጠቀም እንዴት አድርገን መጠየቅ እንችላለን የሰዎችን ችሎታ፣ የኛን መቻልና ለመቻል እንዲሁም ደግሞ ፐርሚሽንን ራሱ ለመጠየቅ ፈቃድን አንዳንዴ ካን በማለት ካን አይ ምናምን ብለን ስንጠይቅ ከሰዎች ፈቃድን ለመጠየቅ ይሆናል ማለት ነው። በዛ መንገድ እንዴት አድርገን ሀሳባችን መግለጽ እንችላለን የሚለውን በርከት ባሉ ቨርቦች ተጠቅሜ ያመጣሁላችሁ ዝግጅት ነው ያለው ማለት ነው። ከትምህርቱ ጋር አብራችን ቆዩ። እሺ ቀጥታ ወደ ትምህርቱ ተሰዳችሁ። እንግዲህ የትኛውንም ችሎታ መቻል አለመቻል ለመጠየቅ ካን ከዛ ሳብጀክት ሁሌም የምላችሁ አይ፣ ዊ፣ ዘይ፣ ዩ፣ ሺ፣ ሂ፣ ኢት የመሳሰሉት ናቸው። ካን አይ፣ ካን ዘይ፣ ካን ዊ፣ ካን ሺ፣ ካን ሂ፣ ካን ኢት፣ ካን ዊ እያልን ከዛ ቨርብ ደግሞ ድርጊት ያን ማድረግ የምንፈልገውን የምንጠይቀውን ድርጊት እዚህ ጋር እናስገባዋለን ማለት ነው። እንደዚህ ነው ፎርማቸው። ጥያቄ ለማድረግ እንግዲህ በቤት ላይ ያላያችሁ ባክብላችሁ እዛኛው ቪዲዮ ላይ ማየት ትችላላችሁ። ከስር ወይ ሊንኩን አስቀምጣለሁ። ያያችሁ ደግሞ ሳብጀክቱና ይሄ ጥያቄ ስናደርግ በቨርብ ቱ ቢም በሲምፕል ፕሬዘንትም ሰርቻለሁ ማለት ነው። ብዙ ቪዲዮዎችን ላላያችሁ ማየት ትችላላችሁ። ሳብጀክት ከፊት የነበረው ወደ መሃል ይሆንና ይችኛው ካን የምትለው በፊት ትመጣለች። ለምን? ጥያቄ ለማድረግ ማለት ነው። አይ ካን ሲት ምል የነበርኩት አሁን ደግሞ ካን አይ ሲት ሂር፣ ካን አይ ሲት ሂር ብዬ ጋር ስጠይቅ ምን እያልኩ ነው? እዚህ መቀመጥ እችላለሁ ወይ ብዬ የሆነን ሰው እየጠየቅኩት ነው ማለት ነው። ካን አይ ሲት ሂር እዚህ መቀመጥ እችላለሁ ለማለት ስፈልግ ካን አይ ሲት ሂር ማለት እችላለሁ። እሺ ሌላ ካን ዩ ሄልፕ ሚ፣ ካን ዩ አሁን ሳብጀክታችን ዩ ነው። እዚህ ጋር ካን ዩ ሄልፕ ሚ ልትረዳኝ ወይ ልትረጂኝ ወይ ደግሞ ልትረዱኝ ትችላለህ፣ ትችያለሽ፣ ትችላላችሁ። እንግዲህ ሁሌም እንደምላችሁ ዩ አንተ፣ አንቺ፣ እናንተ የሚል ሶስት ሳብጀክት ነው የተሸከመችልን። ካን ዩ አንድ ሰው ጋር ከሆንኩኝ እሱ ወይ እሷ ነው ልትሆን የምችለው። ብዙ ሰዎች ከሆኑ ደግሞ ዩ ምላቸው እነዛን ሰዎች ሊሆን ይችላል። ባጭሩ ግን
አብሮኝ እያወራሁት ያለውን ሰው ሄልፕ ትፈልግ እርዳታቸውን ትፈልግ ምን ብዬ እጠይቃለሁ? ካን ዩ ሄልፕ ሚ? ካን ዩ ሄልፕ ሚ ፕሊዝ ብል ደግሞ የበለጠ ፖላይት ያደርግልኛል። አዚቲስም መጠየቅ ይቻላል። ካን ዩ ሄልፕ ሚ ልትረዳኝ ትችላለህ? ወይም ደግሞ ልትረጂኝ ትችያለሽ? ወይም ደግሞ ልትረዱኝ ትችላላችሁ? ይሄ ለሁሉም ሰብጀክት ማለት ለሶስቶቹ ማለት ነው። አንተ አንቺና እናንተ ማለት ነው። ካን ዩ ሄልፕ ሚ ልትረዳኝ ትችላለህ? ኦኬ አዘር ካን ሂ ሰብጀክታችን ተቀየረ። እዚህ ጋር ካን ሂ ስፒክ እንግሊሽ? ካን ሂ ስፒክ እንግሊሽ? እንግሊዘኛ መናገር ይችላል ማለት ሂ እሱ ማለት ነው። እሱ እንግሊዘኛ መናገር ይችላል ለማለት ካን ሂ ስፒክ እንግሊሽ? ካን ሺ ስፒክ እንግሊሽ? እሷ ለማለት ካን ዘይ ስፒክ እንግሊሽ? እነሱ ለማለት እንደዚህ እያደረግን መጠየቅ እንችላለን። ሌላ ካን ሺ ካም ሌተር? ካን ሺ ካም ሌተር? ካን ሺ ካም ሌተር? በኋላ መምጣት ትችላለች ማለት እሷ ማለት ነው። ካን ሺ ካም ሌተር እንላለን። በኋላ መምጣት ትችላለች። ኦኬ ካን ዩ ካም ሌተር? በኋላ መምጣት ትችላለህ ወይ ትችያለሽ ለማለት ደግሞ ካን ዩ ካም ሌተር? ባጭሩ ምን ላችሁ ፈልጌ ነው። ካን ከፊት እናስቀድማለን። ሳብጀክታችን ማን ነው? ታርጌት ሳብጀክታችን ልናወራለት ልንጠይቅ የፈለግነው ሰው ወይም አካል ብለን እናስገባለን። ከዛ ዋናው ቨርብ ምንድን ነው እየፈለግን ያለ ነው እየጠየቅን ያለ ነው የሚለውን እዚህ ጋር ቨርቡን እናስገባለን ማለት ነው። ካን ሺ ካም ሌተር? በኋላ መምጣት ትችላለች ወይ? ካን ኢት? ኢት እንግዲህ ብዙ ሳብጀክት ነው የምትወክልልን። ኢት ስንል ነገር ሊሆን ይችላል። ኢት ስንል ማቴሪያል ሊሆን ይችላል። ኢት ስንል አኒማልስ ሊሆኑ ይችላሉ። ኢት ስንል ብዙ ነገርን ይወክላልና ካን ኢት ዌት አንቲል ቱሞሮ? ካን ኢት ዌት አንቲል ቱሞሮ? እስከ ነገ ሊጠብቅ ይችላል። ምኑ የሆነ ነገር ነገር ሊጠብቅ ይችላል ወይ ብለን መጠየቅ የፈለግነው ማለት ነው። ካን ኢት ዌት አንቲል ቱሞሮ? እስከ ነገ ሊጠብቅ ይችላል ወይ ምዝገባ ሊሆን ይችላል። ለምሳሌ ምዝገባ ኖሮ ምዝገባው እስከ ነገ ሊጠብቀን ይችላል። ካን ኢት ዌት አንቲል ቱሞሮ? ወይ የሆነ ነገር ሌላም ነገር ያስቀመጥነው ነገር እስከ ነገ ሊጠብቀን ይችላል ወይ እንዴት ነው ብለን ለመጠየቅ ስንፈልግ ካን ኢት ዌት? ዌት መጠበቅ ነው እንግዲህ አንቲል ቱሞሮ እስከ ነገ። ኦኬ ካን ዊ ሊቭ ናው? ካን ዊ ሊቭ ናው? ዊ እኛ ነን። ሊቭ መሄድ መልቀቅ እንደማለት ነው፣ መውጣት እንደማለት ነው። ካን ዊ ሊቭ ናው? አሁን መሄድ ወይ መውጣት እንችላለን። ካን ዊ ሊቭ ናው? ሳብጀክቱ እኛ ነን። እኔ ያለሁበት ሌላም አካል አብሮኛል ማለት ነው። ያኔ ዊ ነው የምለው። ካን ዊ ሊቭ ናው? አዘር ዋን ኢዝ ካን ዘይ ስቴይ ዊዝ አስ? ስቴይ መቆየት ነው። ከዛ ዘይ ናቸው ሳብጀክታችን፣ ዘይ እነሱ ናቸው። ካን ዘይ ስቴይ ዊዝ አስ? ከኛ ጋር ለማለት ዊዝ አስ። እሺ ካን ዘይ ስቴይ ዊዝ አስ? ከኛ ጋር መቆየት ይችላሉ? question mark። እሺ ካን አይ ኦፕን ዘ ዊንዶ? ካን አይ ኦፕን ዘ ዊንዶ? ኦፕን መክፈት ነው። ዊንዶ መስኮት ነው። ሳብጀክቷ አይ ነኝ። ካን አይ ነው ያልኩት። መስኮትን መክፈት ይችላሉ? የሌላ ሰው ፈቃድ እየጠየቅኩ ነው ማለት ነው። ከዛ ምላሾች ግን ባይዘወይ ሁሉም ላይ yes you can or no you can't እንደዛ ነው ሊሆን የሚችለው ማለት እንደየሳብጀክቱ አሁን ካን አይ ብዬ ስለጠየቅኩኝ yes you can ወይም ደግሞ no you can't ብሎ ነው ሌላ የጠየቁት አካል ሊመልስልኝ የሚችለው። እዚህ ጋር ደግሞ yes they can ወይ ደግሞ no they can't ብሎ ነው የሚመልስልኝ ማለት ነው። እንደየሳብጀክቱ ዲፔንድ ይሆናል። ግን yes or no ነው አንሰሩ ሊሆን የሚችለው ማለት ነው። Can you repeat that please? Can you repeat that please? Repeat means say again ወይም ደግሞ ድጋሚ ማለት መድገም ማለት ነው። Can you subject you ነው። Repeat that please? እባክህ ወይም እባክሽ እባካችሁ ያንን መድገም ትችያለሽ፣ ትችላለህ፣ ትችላላችሁ ለማለት Can you repeat that please?
ለምሳሌ እኔ እያልኩ ካልተሰማችሁ ቀጣይ ማወራችሁ ይሄ ማለት ነው። አንዴ ድገሚልኝ ምናምን ለማለት ትፈልጉ ነው። እባክሽን በደግሜ መድገም ትችያለሽ ወይ ብላችሁ እንዴ can you repeat that please? Can you repeat that please? Can you repeat that please? ትላላችሁ። ኦኬ can he drive? Can he drive? drive means መንዳት ነው። he እሱ ነው። እሱ መኪና መንዳት ነው የሚነዳው መኪና ነው የሚሆነው በሚል can he drive a car ማለት እንችላለን። car የሚለውን እዚህ ጋር መጥቀስ ይቻላል በይዘዎች so can he drive means መኪና መንዳት ይችላል ወይም ደግሞ ባጭሩ መንዳት ይችላልን ብለን እየጠየቅን ነው ማለት ነው። ማለት እሱ can he drive? can she cook? can she cook? cook means ማብሰል ማለት ነው። ያው የሚበሰለው ምግብ ይሆናል በሚለው ነው። can she cook a food? can she cook food ማለት ይቻላል። ማብሰል ትችላለች ወይ ወይም ደግሞ ማብሰል ትችላለችን እያልን እየጠየቅን ማለት ሺ ነች እሷ can she cook? can she cook a food? okay can we go now? can we go subject ተቀየረ እዚህ ጋር verbaችን go ነው። can we go now? አሁን መሄድ እንችላለን። now means አሁን ማለት ነው። can we go now? አሁን መሄድ እንችላለን። can they visit us? can they visit us? visit መጎብኘት መጠየቅ ብዙ ጊዜ ለቤተሰብ ምናምን ሲሆን መጠየቅ ይሆናልና can they visit us? እነሱ እኛን መጠየቅ ይችላሉ። እኛን ማለት us ነው እዚህ ጋር can they visit us? okay can I borrow your pen? can I borrow your pen? pen እስክሪብቶ ብዕር ሊሆን ይችላል። can I borrow your pen? ብዕር መበደር እችላለሁ ወይ borrow መዋስ እችላለሁ ወይ can I borrow your pen? can you speak slowly? can you speak slowly? ቀስ ብለህ ወይም ቀስ ብለሽ ወይም ቀስ ብላችሁ መናገር ትችላለህ መናገር ትችያለሽ ወይ ደግሞ መናገር ትችላላችሁ ወይ ዩ የምትለው ሳብጀክት ሲጋ አንተ አንቺ እናንተ ስለምትሆን ብዬ ነው። can you speak slowly? slowly ማለት ቀስ ያለ ነገር ዘግየት ያለ ነገር እንደማለት ነው። can you speak slowly? can he come to the party? can he come to the party? ወደ ፓርቲ መምጣት ይችላል። ማን ነው? he እሱ ማለት ነው። ከመምጣት ነው። ወደ ፓርቲው መምጣት ይችላል ወይ ነው። can he come to the party? can she hear us? can she hear us? እኛን መስማት ትችላለች እሷ እኛን ልትሰማን ወይ መስማት ትችላለች ወይ ብለን ለመጠየቅ can she hear us? hear መስማት ነው። she እሷ ነች። ከዛ can መቻል ነው እንግዲህ can she hear us? እኛን መስማት ትችላለች ወይ? can we pay by card? can we pay means መክፈል ማለት ነው። we እኛ ነን። so can we pay by card? በካርድ መክፈል እንችላለን ወይ ነው። can they see the board? can they see the board? ቦርዱን ማየት ይችላሉ። እነማን ናቸው? እነሱ ዘይ ስለተባለ ማለት ነው። ሲ ማየት ነው። can they see the board? ቦርዱን ማየት ይችላሉን? can I try this one? ብዙ ጊዜ አሁን ይሄን ደግሞ ምን ሞክረው ይሄን ልሞክረው ምናምን መሞከር ይችላሉ። for example ሾፕ ሄደን የሆነ ልብስ ቹዝ እያደረግን ቢሆን እየመረጥን ቢሆን can I try this one? ይሄን መሞከር ይችላሉ ማለት እንችላለን ማለት ነው። can I try this one? okay ውድ ቤተሰቦች ለዛሬ ያመጣሁላችሁ ካን እያልን ምን ጠይቃቸው በርካታ ጥያቄዎች እነዚህን ይመስላሉ። እናንተ በራሳችሁ ደግሞ ማስፈቀድ ለፐርሚሽን መጠየቁት ሰው ከሰዎች መጠየቅ ትፈልጉት ነገር ይሄን ላድርግ ይሄን ማድረግ ይችላልው ምናምን የምትሉት ነገር በዚህ ፎርማት ካን አይ እያላችሁ መግለጽ ትችላላችሁ ማለት ነው። አንድ ኩዌስችን ግን አለች ለእናንተ እንደ አሳይመንት እንደ ሆምወርክ የምሰጣችሁ ኮሜንት ስር የምትጽፉልኝ ነች። እቺ
በአረንጓዴ የጻፍኳት ፓርት አንድ ጥያቄ ልጠይቅሽ እችላለሁ? በሉ እስኪ በእናንተ በራሳችሁ ሳብጀክት ራሳችሁ ነው የምታደርጉት፣ የምትጠይቁት ራሳችሁ ስለሆናችሁ አንቺን ለማለት ዩ መጠቀም ይቻላል። ሰው አንድ ጥያቄ ልጠይቅሽ እችላለሁ ብላችሁ ኮሜንት ስር በእንግሊዘኛ ብትጽፉልኝ በጣም ደስ ይለኛል። የእናንተ አብሮነትም የማረጋግጥበት ይሆናል ማለት ነው። ውድ ቤተሰቦቼ እስካሁን ተከታተሉኝ ስለነበራችሁ ከልብ እያመሰገንኩ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ትምህርቱን ከወደዳችሁት ላይክ ሼር አድርጉ። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ሰላም ብያለሁ። ጉድባይ